ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 8 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ጥብቅና የሚቆም በሌለበት የኦርቶዶክስ ሃይማኖት ተከታዮችን የማጽዳት ተልዕኮ ቀጥሏል ሲል እናት ፓርቲ አስታውቋል። በአፋብኃ የተለያዩ ቀጠናዎች እየተደረጉ ያሉ ውጊያዎች ተጠናክረው ሲቀጥሉ በምዕራብ ጎንደርና በወልቃይት ቀጠናዎች ዘመቻ ታውጇል። ዝርዝር የግንባር መረጃዎችን ይዘናል። ሌተናል ጀኔራል ታደሰ ወረደ ከአብይ አህመድ ቡድን ጋር ለመምከር አዲስ አበባ መግባታቸው ታውቋል። በጋምቤላ ከተማ ትናንት ጀምሮ ከፍተኛ የተኩስ ልውውጥ መቀጠሉ ተነግሯል። ፕሬዚዳንት ዶናልድ ትራምፕ በጉዞ እገዳቸው ውስጥ ተጨማሪ ሀገራት እንዲካተቱ ወስነዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ጥብቅና የሚቆም በሌለበት የኦርቶዶክስ ሃይማኖት ተከታዮችን የማጽዳት ተልዕኮ ቀጥሏል ሲል እናት ፓርቲ አስታወቀ። በተለያዩ የሀገራችን አካባቢዎች በኦርቶዶክስ እምነትና ንጹሐን ዜጎች ላይ የተጀመረው የማጽዳት ዘመቻ ከአርሲ ወደ ወለጋ ፊቱን በማቅናት የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ኡፋና ቀሲስ ደሳለኝ ለሞምሳ በዓል ለማክበር በወጡበት ከህዳር 21 ጀምረው ሻምቡ መግቢያ አካባቢ ታግተው ቅዳሜ ታህሳስ 4 2018 ዓ.ም በአጋቾች መገደላቸውንና አባትነት በተመላለሱበት ምድር የቀብር አፈር ተነፍገው አስክሬናቸውም እንዳልተገኘና እንዳልተቀበሩ ከቦታው አረጋግጫለሁ ሲል እናት ፓርቲ አስታውቋል። አሁንም ገዳዮቹ ላለፉት 7 ዓመታት በሚገድሉበት የዳቦ ስም ታጣቂዎች ናቸው በሚል መሸፈኑ ነገሩን አስገራሚ ግራ አጋቢም አድርጎታል ሲልም ፓርቲው ገልጿል። ከቦታው በደረሰን መረጃ መሰረት ግድያውን የፈጸሙት አስክሬንም የከለከሉት በሻምቡ አካባቢ ይንቀሳቀሳል የሚባሉት የኦነግ ሸኔ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል መሆኑን ደርሰንበታል። በከተማ የሚኖሩ በተባባሪነትና በጥቆማም የተሳተፉ ሊኖሩ እንደሚችሉ ፍንጮች አሉ ብለዋል። የቤተ ክርስቲያን አባቶችንና ምዕመናንን ግድያ ስልታዊ በሆነ መንገድ የሚፈጸም የዘር ማጽዳት ዘመቻ አካል እንጂ ድንገቴ እንዳልሆነ በጽኑ እናምናለን ያለው እናት ፓርቲ እንደቀደሙት ግድያዎች ሁሉ በዚህም ላይ ገዳዮችን አድኖ ፍትህ እንዲሰፍን የሚወሰድ እርምጃ አይደለም። ለሞቱ እውቅና እንኳን ያለመስጠት ብሎም ለወትሮ እንደሚደረገው የማስተባበል አዝማሚያ ነገሩ ምን ያህል የተቀናጀና በጥንቃቄ የሚፈጸም ስለመሆኑ ማሳያ አድርጎ መውሰድ ይቻላል ሲል ገልጿል። ቀሲስ ዱጉማ የ6 ልጆች አባት ሲሆኑ ቀሲስ ደሳለኝ የመንግስት ሰራተኛና የ2 ልጆች አባት ናቸው። በአንጻሩ ለእነዚህ በእምነታቸውና በሃይማኖታዊ ተልዕኳቸው ምክንያት ለተገደሉ ወገኖቻችን ጥብቅና የሚቆምና የሚከራከርላቸው አካል እንደሌለ ብናውቅም እናት ፓርቲ ይህን ሃይባይ በሌለበት ሁኔታ የሚደረግን ዘር ማጽዳትና ዘር ማሳሳት በጽኑ አውግዘዋል። የእምነቱ ተከታዮችም ቦታና ጊዜው ይለያይ ካልሆነ በስተቀር ይህ ተግባር ለሁሉም የሚቀር እንዳልሆነ ተረድተው ነቅተው ራሳቸውን እንዲጠብቁ አሳስበዋል። በአፋብኃ የተለያዩ ቀጠናዎች እየተደረጉ ያሉ ውጊያዎች ተጠናክረው ሲቀጥሉ በምዕራብ ጎንደርና በወልቃይት ቀጠናዎች ዘመቻ ታውጇል። በሰሜን ወሎ በላስታ ግንባር በ3 የተጠኑ ቦታዎች ላይ በተፈጸመ የደፈጣ ጥቃት 32 ያገዛዙ ወታደሮች ሲገደሉ ከ50 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። በደፈጣ ጥቃቱ አንድ የአገዛዙ ኃይል ዙ23 መሳሪያ በፋኖ ድሽቃ ተመቶ ከጥቅም ውጭ የተደረገ ሲሆን የተመታው ዙ23 በፋኖ እጅ እንዳይገባ ሌላ ተጨማሪ ዙ23 ከወደ ላሊበላ ተልኮ ሽፋን በመስጠት ማውጣቱ ተጠቁሟል። የደፈጣ ጥቃቱ የተፈጸመው የላሊበላ ከተማ አስተዳደር የላስታ ወረዳና የቡግና ወረዳ የካቢኔ አባላትን ከጋሸና ወደ ላሊበላ ከተማ አጅቦ ለማሳለፍ ጥቁር አስፓልቱን ወጥሮ በዘረጋው የአገዛዙ ኃይል ላይ ነው። ካድሬዎቹ ካሰቡበት ሳይደርሱ ወደ ኋላ ይሸሹ ሲሆን ካድሬዎቹን አጅቦ ሊያሳልፍ የነበረ ከ30 በላይ መከላከያም ህይወቱ አልፈዋል። በተመሳሳይ የሚኒሊክ እዝ ልዩ ዘመቻ አሃድ ቆቦ ከተማ ዙሪያ ልዩ ስሙ ካራኤላ የተባለ ቦታ ላይ መሽጎ ያለ የአገዛዙ ኃይል ጋር ትናንት ታህሳስ 7 2018 ዓ.ም ጠዋት 3 ሰዓት ጀምሮ እስከ ምሽት 1 ሰዓት ድረስ በተደረገ ተጋድሎ ከ30 በላይ ዙፋን ጠባቂ ሰራዊት በመደምሰስና በማቁሰል ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል አስመዝግበዋል። ቆቦ ከተማ ዙሪያ ካራኤላ የተባለ ቦታ ላይ የነበረው የብልጽግና ኃይል ወደ ባዋ ሚካኤል እስከ ተኩለሽ ያለውን ስፍራ ለመቆጣጠር በማሰብ ማጥቃት ያደረገ ሲሆን ልዩ ዘመቻዎቹ በአግባቡ በመመከትና መልሶ ማጥቃት በማድረግ እስከ ቆቦ ከተማ ጫፍ ድረስ ከትለው በመምታት ከባድ መሳሪያውን ጨምሮ ይዞ እንዲሸሽ አድርገውታል። በልዩ ዘመቻ ከባድ ሰብአዊ ኪሳራ የደረሰበት የአገዛዙ ኃይል እንደለመደው የበቀል አፈሙዙን ወደ ንጹሐን በማዞር ሞርተርና መድፍ በማስወንጨፍ የንጹሐንን ህይወት ቀጥፈዋል።
ከሰው ሕይወት በተጨማሪ ቤትና ንብረትም አውድሟል፣ እንስሳቶችንም ጨፍጭፏል። ከዚሁ ጋር በተያያዘ ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ ኪሳራ የተከናነበው በ11ኛ እዝ ራሱን አንበሳው ክፍለ ጦር ብሎ የሚጠራው የብልጽግና ፓርቲ ተላላኪ መከላከያ ሰራዊት የባለ 3 እግር ባጃጅ አሽከርካሪዎችን ከነተሽከርካሪያቸው እንዲሁም ሌሎች ንጹሃኖችን ከየስራ ገበታቸውና ከትምህርት ቤት ውለው እየተመለሱ የነበሩ ታዳጊ ተማሪዎችን ትናንት ታኅሳስ 7 2018 ዓ.ም በማፈን በውጊያ የማረኳቸው የፋኖ ምርኮኞች በሚል ሐሰተኛ መረጃ እያሰራጨ እንደሚገኝ መረብ ሚዲያ ዘግበዋል። አገዛዙ በአካባቢው ባሉ ጫማ ቤቶች ኮንጎ ጫማ በመዝረፍ ያፈናቸው ንጹሃኖችን ጫማውን እንዲለብሱና የፋኖን ገጽታ እንዲላበሱ ካስደረገ በኋላ ምን መናገር እንዳለባቸው በወረቀት ጽፎ ሰጥቶ የተንቀሳቃሽ ምስል ቀረጻ እያካሄደ መሆኑ ታውቋል። አፈናው የተፈጸመባቸው ወጣቶቹ ኢንተርቪው ሲደረጉ ከህወሓት ሰራዊት ጋር ተቀላቅለው በአንድ ካምፕ እንደሚኖሩና በውጊያ ወቅት የሚመሩን የህወሓት ሰዎች ናቸው በሚል የመከላከያ ሰራዊት አዛዦች ጽፈው የሰጧቸውን ብቻ እንዲናገሩ ተደርገዋል። ሁኔታው ያሳዘናቸው አንዳንድ የሰራዊቱ አባላት ፋኖን ባልማረክንበት ሁኔታ ንጹሃንን በዚህ መልኩ እያፈንን ለፕሮፓጋንዳ ፍጆታ ስናውል ህዝቡ እውነታውን ስለሚያውቅ ይጠላናል የሚል ሀሳብ እንዳነሱ የገለጹት ወታደራዊ ምንጮች፣ ነገር ግን የክፍለ ጦሩ አዛዥ ሁሉም አማራ ፋኖ ነው፣ ያገኛችሁትን ወጣትና ጎልማሳን ሁሉ እየደበደባችሁ አምጡልኝ የሚል ምላሽ መስጠቱን ተናግረዋል። ይህ በእንዲህ እንዳለ በትናንትናው ዕለት በምዕራብ ደንቢያ ተዘባ ቀበሌ ሰማኝ ተባበል የተባለ ግለሰብ በአገዛዙ ኃይል በአደባባይ ተገሏል። ገበሬው እንዲገደል እንደ ምክንያት የቀረበው በአካባቢ በፋኖ ኃይል እርምጃ የተወሰደበት መከላከያ ሞቶ መገኘቱና በዚህ ብስጭት ደም ለመመለስ በሚል ነው። ሰሞኑን በደፈጣና በከተማ ኦፕሬሽን በተለያየ ቦታ እየተመታበት ያለው ስርዓቱ ገበሬው ወደ ተገደለበት ጨዋሂት ከተማ አካባቢ የፋኖ ሰራዊት አስርጎ በማስገባት የስርዓቱ ቅጥረኞች ላይ እርምጃ የተወሰደ ሲሆን ስርዓቱ ምንም የማይመለከተውን አርሶ አደር ከጓያ ማሳ አረሞ አስነስቶ ወደ ከተማ በመውሰድ በመጥረቢያ ቆራርጦ ገሎታል። ድርጊቱ ከተጀመረ የሰነበተ ሲሆን እየሞቱ አድራሻቸው የጠፋ አርሶ አደሮች እንዳሉ ነዋሪዎች ተናግረዋል። በሌላ በኩል ደግሞ የአፋብኃ ሰሜን አማራ ቀጠና ደጃዝማች ኮር ከአገዛዙ ጦር ጋር ከባድ ተጋድሎ አድርጎና ከፍተኛ ጀብዱ ፈጽሞ በተሰዋው በአርበኛ ብርሃኑ ሙላው ስም ዘመቻ ማወጁን አሳውቋል። ዘመቻውም ከመተማ ዮሐንስ እስከ ወልቃይት ጠገዴ እንደሚዘልቅ የደጃዝማች ኮር ዋና አዛዥ አርበኛ ኤልያስ ድንቁ ገልጸዋል። ሌተናል ጀነራል ታደሰ ወረደ ከአብይ አህመድ ቡድን ጋር ለመምከር አዲስ አበባ መግባታቸው ታወቀ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከብልጽግናው ቡድን ጋር ምክክር ለማድረግ ዛሬ ከሰዓት በኋላ ወደ አዲስ አበባ 4 ኪሎ መጓዛቸውን ቢሮአቸው አስታውቋል። የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ዛሬ አመሻሹን ባጋራው አጭር መረጃ ሌተናል ጀነራል ታደሰ ወረደን ያካተተው ልዑክ ከፌዴራል መንግስቱ ጋር ለመወያየት ወደ አዲስ አበባ አቅንቷል ብሏል። የታደሰ ወረደ ጽህፈት ቤት የክልሉ ጊዜያዊ አስተዳደር ልዑክ በአጠቃላይ ሁኔታ ለመወያየት ወደ አዲስ አበባ አቅንቷል ከማለት ውጪ በልዑኩ ውስጥ እነማን እንዳሉበት እንዲሁም ውይይቱ ምን ጉዳዮችን እንደሚያካትት በዝርዝር የሰጠው ማብራሪያ የለም። ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መጋቢት 30 2017 ዓ.ም አቶ ጌታቸው ረዳ ስልጣን ከተረከቡ 8 ወራት ከ1 ሳምንት ማስቆጠራቸው ይታወቃል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር ፌዴራል መንግስቱ በህገ መንግስቱና በግጭት ማቆም ስምምነት መሰረት በወልቃይት በኃይል የተያዙ አካባቢዎችን ወደ መደበኛ አስተዳደር ለመመለስ ቀጥተኛ ትዕዛዝ እንዲሰጥና እርምጃዎችን እንዲወስድ ሲል ዛሬ ባወጣው መግለጫ ጠይቋል። ጊዜያዊ አስተዳደሩ የስምምነቱ አደራዳሪዎችና የዓለም አቀፍ ማህበረሰብ፣ የአፍሪካ ህብረትና የአሜሪካ መንግስት ተደራዳሪዎች በስምምነቱ ጥሰት ላይ ዝም ማለት እንደሌለባቸውና ተፈናቃዮቹ ወደ ቀያቸው እስኪመለሱ ጫና ማድረግና የሰብአዊ እርዳታ ማቅረብ እንደሚገባቸው ገልጿል። ጊዜያዊ አስተዳደሩ አያይዘውም በኃይል የተያዘ አካባቢ በምንም አይነት ኃይል ሊቀጥል አይችልም ብለዋል። የተፈናቃዮች ጉዳይ በግጭት ማቆም ስምምነቱ መሰረት በአስቸኳይ ካልተፈታ መዘዙ የባሰ ይሆናል በማለት ጊዜያዊ አስተዳደሩ አስጠንቅቋል። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ ለተፈናቃዮች አለመመለስ ከፌዴራል መንግስቱ በተጨማሪ የትግራይ ፖለቲከኞች የገቡበትን ፉክክርና የውስጥ ግጭት ተጠያቂ አድርገዋል። በጋምቤላ ከተማ ትናንት ጀምሮ ከፍተኛ የተኩስ ልውውጥ መቀጠሉ ተነገረ። በጋምቤላ ከተማ ትናንት በተካሄደው በተጨማሪ ዛሬ ጠዋት የጀመረው የተኩስ ልውውጥ እስከ ምሽት ድረስ እንዳልቆመ ነዋሪዎች ገልጸዋል። የተኩሱ መነሻ ብሔር ብሔረሰብ መንደር አካባቢ የነበረ ቢሆንም ዜና በሚጠናከርበት ሰዓት በየቦታው ተኩስ መኖሩን የጠቆሙት ነዋሪዎች
ትልቅ ፍርሃት ላይ ነን፣ ሰው ቤት ዘግቶ ተቀምጦ ነው ያለው ሲሉ መናገራቸውን የአገር ውስጥ ሚዲያዎች ዘግበዋል። ዛሬ ማምሻውን ከባድ ተኩስ እየተሰማ ሲሆን ከአጎራባች ወረዳዎች ጭምር ታጣቂዎች እየገቡ ነው ያሉት ነዋሪዎች በከፍተኛ ስጋት ውስጥ መሆናቸውን ገልጸዋል። በጋምቤላ ክልል ጋምቤላ ከተማ ትናንት ረፋድ አካባቢ የተኩስ ልውውጥ እንደነበር የከተማው ፖሊስ አባል እንደተገደሉ ነዋሪዎች የገለጹ ሲሆን ክልሉም ድርጊቱ መፈጸሙን አረጋግጧል። ነዋሪዎቹ በክልሉ የተለያዩ ወረዳዎች ሰሞኑን ባገረሸው የጸጥታ ችግር ንጹሐንና የፖሊስ አባላት ሲገደሉ የቆሰሉም አሉ ብለዋል። ችግሩ ከዓመት በፊት ይስተዋል እንደነበር በማስታወስ ከሳምንታት ጀምሮ ማገርሸቱን ገልጸው የፖሊስ አባላትም ወደ አንድ ብሔር በማተኮር የግድያ ጥቃት ይፈጽማሉ ሲሉ ወቅሰዋል። በተለያዩ ወረዳዎች ሰሞኑን በተስተዋለው የጸጥታ ችግር ንጹሐን ጭምር መገደላቸውን ዛሬም ከተማዋ ላይ ተኩስ እንደነበርና ፖሊስ እንደተገደለ ነዋሪዎች ገልጸዋል። የጋምቤላ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ማበር ኮር ደግሞ በጉዳዩ ላይ ለቲክቫ ኢትዮጵያ ሲናገሩ ትናንት የሞተው የፖሊስ አባል ብቻ ነው እንጂ ሌላ የሞተ ሰው የለም። ድርጊቱ ሲፈጸም በቦታው አልነበርንም። የተገደለው የጋምቤላ ከተማ ፖሊስ አዛዥ ነው። ከቢሮው ወጥቶ ስራ እየሰራ ነበር ወይ ቢሮ ሊመለስ ሲል ነው ጥቃቱ የተፈጸመው ሲሉ ተናግረዋል። ህዝቡም እንዲረጋጋ በየቀበሌው የማረጋጋት ስራ እየሰራን ነው። የተፈጠረው ችግር የማይጠበቅ ነው፣ ግን ወደ ከፋ ችግር እንዳይሄድ በስጋት ቀጠናዎች የጸጥታ ኃይሎች በመመደብ ህዝቡ ወደ ከፍተኛ ግጭት እንዳይገባ ተደርጓል ሲሉም አክለዋል። ነዋሪዎቹ አንዳንድ የፖሊስ አካላት በንጹሐን ግድያ ተሳታፊ የሚሆኑበት ወደ አንዱ ብሔር የሚያደሉበት ሁኔታ እንዳለ ይገልጻሉ ለሚለው ጥያቄ አቶ ማበር ሲመልሱ ሁሉም ፖሊሶች ሳይሆን የተወሰኑት ወንጀል የሚፈጽሙበት ሁኔታዎች አሉ ሲሉ አምነዋል። በጋምቤላ ክልል ያለው ሁኔታ እጅግ አስፈሪ ውጥረትና የነዋሪዎች ስጋት ያለበት ቢሆንም በአገዛዙ በኩል ግን ዝምታን መምረጡ ብዙ ጥያቄ አስነስቷል። ፕሬዚዳንት ዶናልድ ትራምፕ በጉዞ እገዳቸው ውስጥ ተጨማሪ ሀገራት እንዲካተቱ ወሰኑ። አሜሪካን በተጨማሪ ሀገራት ዜጎች ላይ የጉዞ እገዳ የጣለች ሲሆን ዋይት ሀውስ እንዳለው እገዳው የተጣለው የአሜሪካን ደህንነት ለመጠበቅ ነው። እገዳው እንደ ኢሮፓውያን አቆጣጠር ጥር 1 2026 ይጀምራል የተባለም ሲሆን አጠቃላይ እገዳ ከተጣለባቸው መካከል ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳን፣ ሶሪያ እና ፍልስጤም ይገኙበታል። ከፊል እገዳ ዝርዝር ውስጥ የነበሩት ላኦስ እና ሴራሊዮን አጠቃላይ እገዳ ውስጥ ተካተዋል። ናይጄሪያ፣ ታንዛኒያ እና ዚምባብዌን ጨምሮ ሌሎች ሀገራት ከፊል እገዳ ተጥሎባቸዋል። በድጋሚ ስልጣን የያዙት ትራምፕ ስደተኞች ላይ ጥብቅ እርምጃ መውሰዳቸውን ቀጥለዋል። ከተለያዩ ሀገራት ወደ አሜሪካ የሚገቡ ስደተኞች ላይ የሚደረገው ፍተሻ ጠንካራ አይደለም በሚል ትራምፕ ተችተዋል። የተሰጣቸው ቪዛ ከሚፈቅድላቸው በላይ የሚቆዩ ሰዎች ቁጥር መጨመሩን እንዲሁም በቪዛ አሰጣጥ ሙስና መንሰራፋቱን ገልጸዋል። በተጨማሪም ከአሜሪካ የሚባረሩ ሰዎችን አገሮቻቸው እየተቀበሏቸው አለመሆኑን ጠቅሰዋል። 2 የአሜሪካ ብሔራዊ ዘቦች ላይ አንድ አፍጋኒስታናዊ መተኮሱን ተከትሎ ባለፉት ሳምንታት የትራምፕ አስተዳደር የጉዞ እገዳን ጨምሮ ስደተኞች ላይ የተለያዩ እርምጃዎችን እየወሰደ ነው። ትራምፕ የጉዞ እገዳ ሲጥሉ የአሁኑ ለ3ኛ ጊዜ ነው። እንደ አውሮፓውያን አቆጣጠር በ2017 ለመጀመሪያ ጊዜ ፕሬዝዳንት ሲሆኑ የጣሉት የጉዞ እገዳ ትችት አስከትሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።